ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 6 የጨለማው ፍርድ ቤት። የካህናት አለቆችና ሽማግሎች ሸንጎም ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም እንጂ። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በማቴዎስ ወንጌል ምዕራፍ 26 ቁጥር 59 እንደሚነበበው በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮችና አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። መዝሙር 26 ቁጥር 12 ላይ። ያም ሆኖ የተጠሩት ምስክሮችም በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠምም ብሎ አልሆን አለ። በሕገ ኦሪት መሰረት ደግሞ ምስክሮቹ ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። በኦሪት ዘኍልቍ ምዕራፍ 35 ቁጥር 30 እንደሚነበበው በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። በማቴዎስ ወንጌል ምዕራፍ 26 ቁጥር 61። ውድ አንባቢ ሆይ እዚህ ላይ ላፍታ ማንበቦን ያቁሙና ወደ ኋላ ተመልሰው ይህንን የሁለት ሰዎች ምስክርነት ይመዝኑት። በእርግጥም ጌታችን ኢየሱስ ክርስቶስ ቤተ መቅደስ አፍርሼ እሰራለሁ ብሏልን ወይስ አላለም? እርስዎ ቢጠየቁ ምላሾ ምንድን ነው? መልሶ ማለቱንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋል ነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛው ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህንን ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ወውእቱ ኢይቤ እንስቶ ለቤተ መቅደስ አላ ይቤ እንስትዎ ለቤተ መቅደስ ዘውእቱ ሥጋሁ ወአኮ መቅደስ። ትርጓሜ ወንጌል ግዕዝ በግዕዝ ብራና ዘመርጦ ለማርያም ላይ እንደሚተነተነው ምስክሮቹ የተናገሩት ጨርሶ ያላለውንና ያልተናገረውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብለው ጨማምረውም ተናግረዋል። በማርቆስ ወንጌል ምዕራፍ 14 ቁጥር 58 ላይ እንደሚነበበው የሊቀ ካህናቱ ተንኮል የሚታይበት ሌላው ነገር ደግሞ በተደጋጋሚ ጌታን ሲከሱበት የነበረውን ሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ አለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረድቶ አፋቸውን አዘግቷቸው ነበር። ስለዚህም የማያዋጣቸውን ክርክር አላነሱም። ከዛ ይልቅ የሸንጎውን አባላትን ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡት ክስ መቅደሱን አፈርሳለሁ ብሏል የሚለውን ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሳለሁ ብሏል ማለት ምን ያህል የሰሚዎችን ቁጣ እንደሚቀሰቅስና እንደሚያስጨክንም ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግረሃል ብለው እንደገደሉት ስለሚታወቅ ፍቱን ማካሰሻ እንደሆነ አምነዋል። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበር። በትንቢተ ኤርምያስ ምዕራፍ 26 ቁጥር 11 እንዲሁም የሐዋርያት ሥራ ምዕራፍ 6 ቁጥር 14 እንደሚነበበው ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህ ለሚመሰክሩብህ አንድ እንኳን አትመልስምን አለው። ኢየሱስ ግን
ዝም አለ ይላል። ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንት ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር? በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸውንም ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ስለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትህ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ በሉ ተብለው ተመክረው ለሚናገሩት ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌ ተወልን። ቀያፋ ጌታችን ያሰበው ወጥመድ ወይም ቀያፋ ለጌታችንን ያሰበው ወጥመድ ውስጥ እንዳላስገባው ወይም እንዳልገባለት ሲያውቅ ሌላ አማራጭን ለመጠቀም ሞክሯል። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። በማቴዎስ ወንጌል ምዕራፍ 26 ቁጥር 63 እንደምንናገረው ወይም እንደምናነበው አምልሃለሁ ማለት ባጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው ይኸው የእግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መክሰስ ይችላል። ባጭሩ ጥያቄው ወጥመድ ነበር። ጌታችን በዚህን ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞም አልተናገረም። በሚገባው ጊዜ ተናገረ እንጂ እያርመመ ፍጹመ ወኢተናገረ ፍጹመ አላ ተናገረ በጊዜ ደሉ። ትርጓሜ ወንጌል ማቴዎስ ግዕዝ ብራና ዘብራና ዘመርጦ ለማርያም። ክርስቶስ የእግዚአብሔር ልጅ። ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎ ትክክለኛ አካሄድ የእግዚአብሔር ልጅ ነኝና ክርስቶስ መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንደ አይሁድ ሸንጎ አባላት መሲህ በሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳዊ መሲህ ስለመሆኑ የማጣራት ሂደትን እንደ መጻሕፍት አዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድሞ በነቢያት መጻሕፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳን ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለህም ብሎ መወሰን የሸንጎ ድርሻ ነው። ስለ እውነተኛው ክርስቶስ ማንነት በመጻሕፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቃነ ካህናቱ ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚለው ነው። ንጉሡም ሄሮድስ የካህናቱንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል በማቴዎስ ወንጌል ምዕራፍ 2 ቁጥር 5 እስከ 6። በዚህም መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያውን የመሲህነቱን ማስረጃ አሳይቷል። ይህንን እውነታ አንዳንዶች ሲያውቁ፣ ብዙሃኑ ሊቃነ ካህናት ግን ጌታ በገሊላ በናዝሬት ስላደገና የናዝሬቱ ኢየሱስ ተብሎ ይጠራ ስለነበረ ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ብለው ክርክር ያነሱ ነበር። ዮሐንስ ወንጌል ምዕራፍ 7 ቁጥር 41 እስከ 42 እንደምናነበው ናትናኤል ለሐዋርያነት በተጠራበት ጊዜም ጓደኛው ፊልጶስ ነቢያት ስለ እርሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል ብሎ ሲነግረው ከናዝሬት መልካም ነገር ይወጣልን ብሎ የጠየቀውም ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳል የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። በዮሐንስ ወንጌል ምዕራፍ 1 ቁጥር 46 እስከ 47 እንደሚነበበው ይህንን አይተን ጌታችን ከገሊላ ናዝሬት
የናዝሬቱ ኢየሱስ ተብሎ እስከመጣ ድረስ ትንቢቱን የሚያውቁ አይሁድ ባይቀበሉትም እውነት አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። በዚያ ላይ ስለ መሲሁ በተናገሩት ትንቢቶች ከቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚልም ትንቢት ነበር። ስለዚህ ጌታችን ከቤተልሔም ይወጣል እንደተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ የሚል በማቴዎስ ወንጌል ምዕራፍ 2 ቁጥር 23 አለና። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተናግሯል። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጌታችንም የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በግብረ መንፈስ ቅዱስ ከጸነሰችው ድንግል ነው። ይህንን ግን ሊቃነ ካህናቱ እንኳንስ ሊያምኑበት ለመስማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው። በገብርኤል ዘንድ ግን ልደቱ ክብርን የተሞላ ነው እንዳለ ቅዱስ ኤፍሬም ሶርያዊ። ከዚህ በተጨማሪ መሲሁ ከይሁዳ ነገድ ዳዊት ቤት መወለድ መዝሙር 131 ቁጥር 11 ከመምጣቱ በፊት ከፊቱ መንገድ ጠራጊ አዋጅ ነጋሪ ማስቀደም በትንቢተ ሚልክያስ ምዕራፍ 3 ቁጥር 1 በገሊላ ማስተማር በትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ልዩ ልዩ ተአምራትን መፈጸም በአህያ ላይ ሆኖ ወደ ኢየሩሳሌም መግባት አለበት በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 እንደሚነግሩን በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስም የዳዊት ልጅና ከይሁዳ ነገድ ነው በማቴዎስ ወንጌል ምዕራፍ 1 ቁጥር 1 እንዲሁም በሉቃስ ወንጌል ምዕራፍ 3 ቁጥር 30 እንደምናገኘው ከእርሷ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩንም የጀመረው በገሊላ ነበር። በማቴዎስ ወንጌል ምዕራፍ 3 ቁጥር 3 እስከ 4 በማቴዎስ ወንጌል ምዕራፍ 4 ቁጥር 12 እስከ 16 እስከ 17 እንደምናገኘው ሌሎቹ የመሲህነቱ ምስክሮች ሊቆጠሩ የማይችሉት ተአምራቱ ሲሆኑ የ3 ዓመት አገልግሎቱንም በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል። በሉቃስ ወንጌል ምዕራፍ 7 ቁጥር 22 እንዲሁም በማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 9 እንደምናነበው የአይሁድ ሸንጎ እውነተኛ የፍትህ ሸንጎ ቢሆን ኖሮ ይህንን በግልጥ የሚታይ እውነት ማየት በቻለ ነበር። እነርሱ ግን የሚያዩትን መሲህ መቀበል አልፈለጉም። ራሳቸው በህሊናቸው ውስጥ ያሳባቸው ፈጠራ የሆነ ሌላ መሲህን ወደው ነበርና፣ ስለዚህም እነርሱ በህሊናቸው ከሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነው የሚልን ሰው ሸንጎ ሊያስተናግድበት የሚገባ አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበሏቸው የኦሪት መጻሕፍት መሰረት እግዚአብሔር ልጅ አለው ወይ የሚለውን መመርመርና በእነርሱ ዘንድ እንግዳ የሆነውን ምስጢረ ሥላሴ ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ የእግዚአብሔር ልጅ በመኖሩ ከተስማሙ በኋላ የእግዚአብሔር ልጅ ሰው ሊሆን ይችላል ወይ የሚለውን ነው። ሶስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነው። የእግዚአብሔር ልጅ የሚለውን ሐሳብ በቅን ሕሊና ቢመረምሩ ኑሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ በመዝሙር 2 ቁጥር 7 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ተብሎ ደግሞ እንደ መልከ ጼዴቅ ሥርዓት አንተ ለዘላለሙ ካህን ነህ ተብሎ በመዝሙር 109 ቁጥር 3 ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ተብሎ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 24 እስከ 25 የሚሉት ቃላት ስለ እግዚአብሔር ልጅ ያስረዳሉና የእግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏልና በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። የካህናት አለቆችና ጸሐፍት ፈሪሳውያን የእግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምጾች ስላወቁ በፍርዳቸውን ፈጽመዋልና እንዳለ
እየተናገራቸው የመሲሁ ጉዳዮች ሆነዋል። በሐዋርያት ሥራ ምዕራፍ 10 ቁጥር 29 እንደምናነበው ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክ ሰው መሆን ነገር ከአይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህንን አስቀድሞ አውቆ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ብሎ እግዚአብሔር ዓለምን ለማዳን የሰደደውን ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 እንደምናነበው የካህናት አለቆችና ፈሪሳውያን ግን ሕግ አዋቂዎች ቢሆኑም በዚህ ጠባያቸው ግን ከኢትዮጵያዊው ጃንደረባ እንኳን ያነሱ ነበሩ። ኢትዮጵያዊው ጃንደረባ የኢሳይያስን ትንቢት በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውለዋለህን ብሎ ጠይቆት ነበር። ጃንደረባውም እንደ አይሁድ አለቆች ሳይኮፈስ በትህትና የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይህንን ትንቢት ስለማን ተናግሮታል? ስለ ራሱ ነው ወይስ ስለሌላ ብሎ ጠይቆ ስለ እግዚአብሔር ልጅና ሰው ስለመሆኑ ከፊልጶስ ተምሯል። ከዛም ጃንደረባው ራሱ ሐሳብ አቅርቦ ራሱ ጸሎተ ሃይማኖትን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። በሐዋርያት ሥራ ምዕራፍ 8 ቁጥር 20 እስከ 40 እንደምናነበው ኢትዮጵያዊ ባኮስ በፊልጶስ ፊት ያሳየውን ትህትና ሊቃነ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህም ትህትና ፊተኞቹ እስራኤላውያን ከኢትዮጵያ ይልቅ በእምነት ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥኩ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ሲል ተናግሯል። በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በጻፈልን ምዕራፍ 10 ቁጥር 20 እስከ 21 ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው እግዚአብሔር ወደ ኢትዮጵያ ግን እጆቹን መዘርጋት አላስፈለገውም። ምክንያቱም ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና በመዝሙር 67 ቁጥር 31 እንደምናነበው በንግሥተ ሳባ አማካኝነት የሰሎሞንን ጥበብ ፍለጋ የገሰገሰችውና በትህትና የጠየቀችው ኢትዮጵያ አሁን ደግሞ ከሰሎሞን ስለሚበልጠው አምላክ በትህትና በጃንደረባው በኩል ጠይቃ አመነች። በአንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ እንደምናነበው እንደ ንግሥተ ሳባ ኢትዮጵያዊ ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? የኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትህትና ጠይቋልና ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። በማቴዎስ ወንጌል ምዕራፍ 12 ቁጥር 42 እንደምናነበው አይሁድ የጃንደረባው ትህትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምነው በዚህ ሸንጎ ላይ ቢያውጁ ኑሮ ደግሞ የአይሁድ ሸንጎ ጉባኤ ኒቂያ ሊቀ ካህናቱ ሰለስቱ ምዕት የጉባኤውም ውሳኔ ጸሎተ ሃይማኖት በሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገር አይፈልጉም ነበር። በአንድ ወቅት በሆነው ይሄ ነበር። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳን ይመልሱለት ዘንድ የተቻለው የለም። ከዛ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል በማቴዎስ ወንጌል ምዕራፍ 22 ቁጥር 41 እስከ 46 ላይ። ለመመለስ የተቸገሩት በዳዊት ትንቢት ላይ ጌታ ተብለው የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህንን ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቃነ ካህናቱ በንጉሥ ዳዊት መቃብር ዙሪያ እየተወዛወዙ እየተቀባበሉ በቃላቸው ሲደግሙት የሚውሉትን መዝሙረ ዳዊት ጠቅሶ ምላሽ አሳጣቸው። ከዚህ ሁሉ በኋላ ነው እንግዲህ በፍትህ አልባው ሸንጎ የእግዚአብሔር ልጅ እንደሆንክ ንገረን ብለው የሚጠይቁት። ይህንን ጥያቄ መምህር ሆይ አንተ የእግዚአብሔር ልጅ ነህ ብሎ የመሰከረለት ሐዋርያው ናትናኤል በቀላሉ ሊመልሰው ይችል ነበር። ናትናኤል ግን በዚህች ምሽት እግሬ አውጭኝ ብሎ ከወንድሞቹ ጋር ሸሽቷል። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 እንደምናገኘው ይህንን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስም በቀላሉ ቢመልሰው ይችል ነበር።
በማቴዎስ ወንጌል ምዕራፍ 16 ቁጥር 16 መልሶታልና። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታባት በዛች ምሽት የጭንቅ ሰዓቱም እዛው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እየሞቀ ነበር። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነህ ወይ ለሚለው የሊቀ ካህናቱ ጥያቄ እኔ ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። በማርቆስ ወንጌል ምዕራፍ 14 ቁጥር 62 እንደምናነበው የእግዚአብሔር ልጅ መሆኑን ከመግለጥ ወይም ከመናገር ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁመው ሊፈርዱበት በተነሱት ሁሉ ላይ በኃይል ቀኝ ተቀምጦ በተራው ሊፈርድባቸው እንደሚመጣ አሳሰባቸው። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ ተሳድበዋል፣ እንግዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል? አለ። እነርሱም ሞት ይገባዋል ብለው መለሱ። በማቴዎስ ወንጌል ምዕራፍ 26 ቁጥር 65 እስከ 66 እንደምናገኘው ግራ ቀኝ አገናዝቦ የሁሉንም ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችን በመገፋፋትና በቁጣ በማነሳሳት ፍትሕ አልባውን ሸንጎ በግፍ ደመደመ። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። በኦሪት በራሱ የቅባት ዘይት የፈሰሰበት የክህነት ልብስም የለብስ ዘንድ የተቀደሰ ከወንድሞቹም የበለጠ ካህን ራሱን አይግለጥ ልብሱንም አይቅደድ የሚል ትእዛዝ ነበረ። በኦሪት ዘሌዋውያን ምዕራፍ 21 ቁጥር 10 ላይ ሊቀ ካህናቱ ሌላው ቀርቶ እናት አባቱና ልጆቹ ቢሞቱ እንኳን ልብሱን መቅደድ አይችልም ነበር። የአሮን ልጆች አብዩድና ናዳብ ተቀስፈው በሞቱበት ዕለት ራሱ እግዚአብሔር ለሙሴ አሮንና ልጆቹ እንዳትሞቱ በማህበሩ ቁጣ እንዳይወርድ ልብሳችሁን አትቅደዱ በላቸው ብሎ ነግሮት ነበር። በኦሪት ዘሌዋውያን ምዕራፍ 10 ቁጥር 6 ላይ ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውኑ ክብር የማይሰጠውንና በአሕዛብ ሮማውያን ገዢዎች ቤት ተቀምጦ ረክሶ የተሰጠውን ልብሰ ተክህኖ ቀደደው። በዚህም ድርጊቱ የእርሱ ሊቀ ክህነትነት ወይም ሊቀ ካህንነት እንዳበቃለት መሰከረ። የኦሪት ሊቀ ካህናት በሐዲስ ኪዳኑ ሊቀ ካህናት በኢየሱስ ክርስቶስ ፊት ልብሱን በመቅደዱ አገልግሎቱን እንዳበቃ በተግባር አሳየ። ቀያፋ ልብሱን ቀዶ የኦሪት ክህነቴ አለፈች ብሎ እንዳሳየ በማግስቱ ደግሞ የሚያገለግልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስነት ክብሩ እንዳበቃ በራሱ አሳይቷል። በማቴዎስ ወንጌል ምዕራፍ 27 ቁጥር 51 እንደምናነበው ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎው ዘልቆ አልገባም ነበር። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀምጦ እሳት ይሞቅ ነበር። በማርቆስ ወንጌል ምዕራፍ 14 ቁጥር 54 እንደምናነበው መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሎሌዎቹ ጋር እሳት እየሞቀ ነበር። ወደ ወህኒም ወደ ሞትም ካንተ ጋር ለመሄድ እየተዘጋጀው ነኝ ብሎ የነበረው ጴጥሮስ በዛች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሌሎች ጋር ነበር። በምድር ላይ እሳትን ልጥል መጣሁ ያለውን የመምህሩን የክርስቶስን ወንጌሉን እሳት ለ3 ዓመታት ሲሞቅ የነበረው ወይም የኖረው ጴጥሮስ በዚህች ምሽት ግን ጊዜያዊ ምቾትን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለ። በሉቃስ ወንጌል ምዕራፍ 12 ቁጥር 49 እንደምናነበው መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለስጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያይ እንጂ እያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን እንደ እሳት ያለ ነገር ይኖረናል። ጴጥሮስም ያደረገው ይህንን ነበር። ጴጥሮስ በዛች ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን ፊቱ በደንብ እንዲታይ ያደረገው። ለምቾት የተጠጋው እሳት አጋለጠው። በብርሃኑ በኩል ተቀምጠው ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከእርሱ ጋር ነበር አለችው። በሉቃስ ወንጌል ምዕራፍ 22 ቁጥር 56 እንድናነበው ልብ አድርጉ። የጴጥሮስ እምነት የተፈተነው በሴት ነበር። 2 ጊዜም የተፍረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበር። ሰይፍና የጦር ዕቃን ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደ
ፍጹም ፍርሃትና ድንጋጤ ይዞታልና የካደውም አንድ ጊዜ በወንዶች ምክንያት ሲሆን 2 ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። እፎ ክህደ ጴጥሮስ ዘኢርኤ ኩናተ ወኢ ሰይፈ እምአንስት ወኢ ኮነት ቢእሴ እስመ አሃዞ ፍርሃት ወድንጋጼ ወክህደቱኒ አሃደ ጊዜ እምእደው ወክሌ ጊዜ እምአንስት። ትርጓሜ ወንጌል ዘማቴዎስ ግዕዝ ብራና ዘሃይ ቅዱስ እስጢፋኖስ እንደሚያትትልን ያስካደችው ሴት በዛ ግቢ ያላት የሥራ ድርሻ ገረድነት ብቻ ነበር። ብትናገር ተሰሚነት ያላት ባለስልጣን አይደለችም። ጴጥሮስን ግን አስደነገጠችው። ሊቁርቷ ሃይማኖት በጴጥሮስ ድንጋጤ ተደንቆ ቁመቷ 2 ክንድ በማይሆን በዚህች አገልጋይ ፊት እንዲህ ትደነግጥ ዘንድ በዚህች ሌሊት በአንተ ላይ የወረደው ምንድን ነው ይላል ርቷ ሃይማኖት ምዕራፍ 14 ቁጥር 3 ላይ። ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምትይውን አላውቀውም አላስተውለውም ብሎ ጥያቄውም ጭምር እንዳልገባው አድርጎ ካደ። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያውን የዶሮ ጩኸት አልተሰማውም ነበር። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ከኢየሱስ ጋር ነበረ አለችው። ለሌሎችም ሰዎች ተናገረች። ወታደሮቹም ቃሏን ሰምተው በአንድነት ሆነው አንተ ከደቀ መዛሙርቱ አንዱ አይደለህምን ብለው በመወትወት አስጨነቁት። ጴጥሮስም በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ ይላል በዮሐንስ ወንጌል ምዕራፍ 18 ቁጥር 25 ላይ። ከአንድ ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጠያቂዎቹ የአነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት ገሊላው ኢየሱስ ደቀ መዛሙርትም አብዛኛዎቹ የገሊላ ሰዎች መሆናቸውን አስተዋሉ። በማርቆስ ወንጌል ምዕራፍ 14 ቁጥር 70 እንደምናነበው ይህ ሳይበቃ ጴጥሮስ በጌቴሰማኒ አትክልት መካከል ጆሮውን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከእርሱ ጋር አይቼ አልነበረምን ብሎ አፋጠጠው። በዮሐንስ ወንጌል ምዕራፍ 18 ቁጥር 26 እንደምናነበው አሁን ነገሩ እየከፋ ነው። ስለዚህም ጴጥሮስ የጌታ ደቀ መዝሙር አለመሆኑንና ጌታን ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰውየውን አላውቀውም በማለት ይራገምና ይምል ጀመር ይላል። አንተ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለትን ክርስቶስ ሰውየው ብሎ ጠራው። ሊቁ ቅዱስ አምብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስከረውለት ስለ ሰውነቱ ግን ሰውየውን አላውቀውም ብሎ ካደ ሲል አብራርቶታል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም ተብሎ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 3 ተጽፏልና አንተ አለት ነህ ተብሎ የተመሰገነው ታላቁ አለት በብርድ ምክንያት በአይሁድ ሎሌዎችና ገረዶች ጥያቄ ተሰነጠቀ። የመንግሥተ ሰማያት መክፈቻ የተሰጠው ጴጥሮስ በዛች ምሽት ቁልፉን በእጁ ላይ ወይም በእጁ ይዞ በሩን ግን አላውቀውም ብሎ ካደ። ጴጥሮስ የካደው ኢየሱስ ክርስቶስ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበረም። የካደው እኔ ክርስቲያን ወይም ደቀ መዝሙሩ አይደለሁም ብሎ ነው እንጂ። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራን ተቀብለው ሞተዋል። ጴጥሮስ ግን በዛች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካድ እንደ ይሁዳ መክዳት ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን ጴጥሮስ ግን ምንም እንኳን በአፍም በልብም መካድ ቢሆንም እንኳን የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ኅሩይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ሥጋውንና ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ሥጋው ድል በመሆኑ ጌታውን አላውቀውም ብሎ በአፉ ብቻ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህም ፈራ፣ ተርበደበደ፣ ዘላበደ፣ አታለለ ማለት ይበቃ ነበር እንጂ ካደ ለማለት አይደርስም።
ብለዋል በነቃ ንጹሕ ገጽ 22 ላይ። ከእርሳቸው አስቀድሞም ታላቁ ቅዱስ ባስልዮስ እንደ ጴጥሮስ ያሉትን ከይሁዳ አይነቶቹ ሲለዩ በድካም የወደቁና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ይራገም ነበር። እንግዲህ መሐላውም ሕያው እግዚአብሔርን ሰውየውን አላውቀውም ማለት ሲሆን፣ እርግማኑ ደግሞ ሰውየውን አውቀው እንደሆነ እንዲህ ያደርግብኝ እንዲህ ይጨምርብኝ ማለት ነው። የሕያው እግዚአብሔር ስም እየጠሩ የሕያው እግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክህደት መንገድ አንዴ ከተጀመረ እየባሰ እየተጨመረ እየተባባሰ የሚሄድ መሆኑን በዚህ መረዳት ይቻላል። ኢየሱስም ዘወር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎው ታስሮ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጪ ወጥቶ ምርር ብሎ አለቀሰ ይላል በሉቃስ ወንጌል ምዕራፍ 22 ቁጥር 60 እስከ 62። የዋሁ ጴጥሮስ በሎሌዎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዘወር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቀሃለሁ ሲል ዘወር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባሕር ዓሣ ስታጠምድ የጠራሁህ በባሕር ላይ እንድትራመድ ያደረግሁህ ከዓሣ ሆድ ውስጥ ገንዘብ አውጥተህ ለእኔና ለአንተ ግብር ክፈል ያልኩህ ከሰዓታት በፊት እግርህን ያጠብሁህ እኔን አታውቀኝምን? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በከዳበት በዛች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክትን ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድ ነው ለኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየን ጌታ ማየት ለተሳነንና ለኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ ሆይ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለውም ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስ ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱህ እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወደው ከሁሉ ቀድሜ እክደው ብሎ ተንገበገበ። ስለዚህም ለክህደት ከዳረገው እሳት ከሚሞቅበት ግቢ በሕሊናው ዓይን የጌታን ዓይኖች በሕሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጪ ወጥቶም ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድኩህ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቀም፣ አለቀሰ እንጂ ይቅርታን አልለምንም። ምክንያቱም የእንባ ዘለላዎቹ ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህም የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎም። እንባ በእርግጥ ኃይል አለው። የሰው ልጅ ኃያሉን እግዚአብሔር የሚያሸንፈው በእንባ ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከኔ መልሺ ይላል በመኃልየ መኃልይ ምዕራፍ 6 ቁጥር 5 እንደምናነበው። ስለዚህም እንዲህ አይነቱን እንባ ለማፍሰስ በጌታችን ዓይን መታየት ያስፈልገናል ማለት ነው። ጴጥሮስ በእንባ ውሃ ክህደቱን አጠበው። ውሃ ጸቦ ለክህደቱ በማየ አንብኡ ይላልና ትርጓሜ ወንጌል ዘማቴዎስ ብራና ግዕዝ በግዕዝ ዘሐይቅ እስጢፋኖስ። ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ በራሷ የቤተ ክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን
በዘወትር ጸሎታችን ላይ እንጮሃለን። አቤቱ በደሌንና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን ለሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥበልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቅስ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባሕር በምትፈስ እንባ ጠበኝ፣ የማያቋርጥ የእንባን ጎርፍ አፍስስልኝ እያለን ውዳሴ አምላክ ዘእሁድ ላይ እንደምናገኘው እንጸልያለን። ለንስሐ የሚቀሰቅስ ዶሮ። ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደበት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮው የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነው። የኋለኛው ጩኸት የተለመደው የዶሮ ጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮኸ። ለእመቦ ይነቅህ ከመ ይዝልፎ እንስሳ ዘኢይትነበብ በእንተ ምግባሩ እንዲል ትርጓሜ ወንጌል ዘማቴዎስ ብራና ግዕዝ በግዕዝ ዘመርጦ ለማርያም። የዶሮ ጩኸት ጴጥሮስን ለንስሐ አበቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን ለኛ ለልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ በመመለስ ፋንታ የዶሮዎቹን ያጫጫው ስልት እያወዳደርን ሰባኪያን ለምናማርጥ ለኛ መልእክቱ በእርግጥ ምን ይሆን? በእርግጥ የዶሮው ዕድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻለን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮሆ ሌሎቹን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተገኝተን ወይም ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለንም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የታምራት ታሪኮችም እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችንና ተግሳጾችም በቤተ ክርስቲያናችን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክህደቶችም በጌታችን በሰውነቱ በትስብእቱ ላይ በአምላክነቱ ወይም በመለኮቱ ላይ እና በሁለቱም ወይም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛው ደግሞ ሌላዋን ሴት ተከትለው ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለአንድ ሰዓት ያህል አምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀምጠው እሳት ሲሞቁ የነበሩ የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምርም ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈታኞቿ ወይም ፈተናዎቿ አይሁድ ነበሩ። ሁለተኞቹ ደግሞ ብዙ ግድያንና ስቃይን ያፈራረቁባት ፈታኞቿ ሮማውያን ባለስልጣናትና እንደ ኔሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍኩ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ሆነውባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቷን በከንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁኝም ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። በማቴዎስ ወንጌል ምዕራፍ
23 ቁጥር 37 ላይ ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው፣ ዶሮ ለጫጩት እናትም አያትም ናት፣ እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮሁ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በሐዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅን የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት ላይ የመንጋቱን ዜና በጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሦስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ለቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮም ወይም ኢየሮኒሞስ። ሊቁ ቅዱስ ጄሮምን አቡነ ጎርጎርዮስ ካለ ኢየሮኒሞስ ሲሉት፣ ድርሳን ዘቅዱስ ቄርሎስ ላይ ደግሞ ዩሩማሲስ ተብሎ ተጠቅሷል። ይህንንም የኢትዮጵያ ቤተክርስቲያን ታሪክ ገጽ 20 እንዲሁም ድርሳን ዘቄርሎስ ላይ እናገኛቸዋለን። ለዛሬ እዚህ ጋር ይበቃናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።